ሐቢብ ሰላም አለይኩም ወራህመቱላህ ወበረካቱ። የአክሱም ሙስሊሞችን በተመለከተ ኡስታዝ ካሚል ጣሃ ያስተላለፈው መልእክት አለ። ሁላችንም ሰምተነው እንመለሳለን። ትላንት አንድ ዜና ሰማው፣ ልቤን ነካው፣ ሁሉንም ሙስሊም የነካው። አክሱም ላይ አዛን ጥሪ ካምቧላ እንዳንሰማ፣ ትምህርት ቤት አይደለም ሂጃብ፣ መንገድ ላይ ሂጃብ ለብሳችሁ እንኳን መሄዳችሁ፣ መሬት የሰጠናችሁ ልትኖሩበት እንጂ ልትሰግዱበት አይደሉም። የነጃሺ ሀገር የነቢዩን ሰለላሁ ዐለይሂ ወሰለም ባልደረቦች ተቀብሎ ፍትሃዊነት የተመሰከረለት ሀገር፣ በወቅቱ በረካ ነበረው፣ ረድኤት ነበረው። ለምን? ፍትሃዊ ስለነበር፣ የነቢዩንም ባልደረቦች ስለተቀበለ። አሁን ግን እውቅን ሰላም ጠፋ። በምን ከተባለ የአላህን ባሪያዎች አዛ ማድረግ፣ የአላህን ወዳጆች መንካት ሰላምን ያሳጣል። መራቆትን መብት አደረጉት። መራቆት መብት ከሆነ ሂጃብ መልበስ ምንድነው? ከመብቶች ሁሉ ትልቁ መብት። ሴት ልጅ ሰውን አልፈትንም፣ አደብዬ መውጣት አለብኝ፣ ጸጉሬን ሳላሳይ ሰውነቴን ሳልወጣጥር በአደብ መጓዝ አለብኝ፣ ለሰዎች ፈተና መሆን የለብኝም ስትል ፈተና መሆን አለብሽ፣ ሂጃብሽን ማውለቅ አለብሽ። ሱብሃንአላህ! ምን ያህል ጥላቻ ነው! ምን ያህል ክፋት ነው! እንደዚህ አይነት ክፋት ሰው በዜጋው ላይ በወገኑ ላይ እንደዚህ የእምነት ጥላቻ ኖሮ ጭፍን ጥላቻ ኖሮ ወንድሞችን እንዲያረጋል። ይሄ የሚመለከተው አካል ካሁኑ ተው ሊል ይገባል። መጥፎ ነው፣ ከባድ ነገር ነው። ይሄ ከባድ ጉዳይ ነው። አዛን የማይወደው ሸይጣን ነው። እነዚህ ሰዎች ሸይጣን ከሆኑ ልክ ነው። ሸይጣን ነው አዛን የማይወደው። አዛን ማለት የመንፈሳችን እርካታ ነው። ስለዚህ ወንጀላችን የሚታበስበት ቦታ ይህ መስጊድ ነው። ሁሌም መስጊድ ስንጠራ እንሩጥ። ዛሬ አርሴናል ማንቸስተር ሲል የትኛውን ቅድሚያ ሰጠ ነው? እዚህ ጋር በዛው ሰዓት ሙአዚኑ ሀያ አለ ሶላ ሀያ አለ ፈላ ይላል። እኛ የቱን ነው ቅድሚያ የሰጠ ነው? ወንድሞች፣ የሆነ እግር ኳስ ጨዋታ ዜናውን ትሰማዋለህ። እንደው ሌላ እንትን ውስጥ አልገባም። በቃ ዜናውን ትሰማዋለህ፣ ውጤት ትሰማለህ። በኳሱ ምክንያት ግን ሰላቱ ካመለጠ ሰላቱ አመለጠች። አሁን በጀማ ምን ሰላት ሰገድን? ምን ሰገድን? ዙሁር ሰላት። ወላሂ ዛሬ የሰገድናት የዙሁር ሰላት፣ የዛሬው የዙሁር ሰላት የምትመጣው ነገ የውመል ቂያማ ብቻ ነው፣ ተመልሳት ነው። ሐቢብ ኡስታዝ ካሚል ጣሃ እንደሰማችሁት ነው። እኔም መልእክት አለኝ። መልእክቴ ሌሎች ኡስታዞች የታሉ? ልክ እንደ ኡስታዝ ካሚል ጣሃ ወጥተው በአክሱም ላይ በሙስሊሙ ላይ እየደረሰ ያለውን ነገር እያዩ ለምንድን ነው ዝም የሚሉት? ሌሎቻችሁ ስለምንድን ነው የማታስተላልፉት? ለምን ድምጽ አትሆኑላችሁ? ይሄ ቪዲዮ በደንብ ሼር አድርጉልኝ።